ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች የዕለቱን የረፋድ አዳዲስና የተመረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። የሸዋ አማራ ጀግኖች ዛሬም ከአዲስ አበባ አፍንጫ ስር እየተናነቁ ነው። በሸኖና በሳሲት ድል ተመዝግቧል። በጎጃም ጃዊ የብልጽግና ወራሪ ጦር ከፍተኛ ጥቃት ደርሶበታል። በመርሳና ወልዲያ ዙሪያ ከፍተኛ ትንቅንቅ እየተደረገ ነው። በአምባሰልና በደላንታም ውጊያ እየተካሄደ ነው። የአገዛዙ ጦር አዛዦችም ተመተዋል። አርበኛ አስረስማረ የኢራኑ ጦርነት በኢትዮጵያ ላይ ስላመጣው ጉዳይ ሐሳብ ሰጥቷል። ውድ ቤተሰቦቻችን አብራችሁን ስትቆዩ እነዚህን መረጃዎች በዝርዝር የምናስደምጣችሁ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ ቃኞች ሸኖ በመግባት ድልን ተጎናጸፉ። የአማራ ፋኖ የቁርጥ ቀን ልጆች ዛሬም በጠላት ምሽግ ላይ የማይቀለበስ የድል ታሪክ መጻፋቸውን ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እዝ ከሰም ሁለተኛ ኮር ኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ ቃኞች በሸኖ ከተማ የጨቋኙ ስርዓት አገልጋዮች ሚኒሻዎች ላይ መብረቃዊ ጥቃት በመፈጸም ድልን ተጎናጽፈዋል። የአማራ ፋኖ ብሔራዊ ንቅናቄ ከሰም ሁለተኛ ኮር የኃይለማርያም ማሞ ክፍለ ጦር የሰላም ሰው ሻለቃ ቃኞች በሸኖ ከተማ ካብ ተብሎ ከሚጠራው ስፍራ መሽጎ በሚገኘው የብልጽግና ሚሊሻ ላይ ድንገተኛና መብረቃዊ ጥቃት ሰንዝረዋል። በዚህ ሀይቀጦ ቅጣት በታከለበት ኦፕሬሽን የጥላቻና የጥፋት ተላላኪ የሆኑት 4 የብልጽግና ሚሊሻዎች ተደምስሰዋል። 3 ሚሊሻዎች በጽኑ ቆስለዋል። እንዲሁም 2 የክላሽንኮቭ ጠመንጃዎች ከሙሉ ትጥቃቸው ጋር በጀግኖቹ ፋኖች ተማርከዋል። ይህ እርምጃ የአማራን ሕዝብ ከዘር ማጥፋት አደጋ ለመታደግና የኦሮሞማው ስርዓት ሴራ ለማክሸፍ ሌት ተቀን በዱር በገደሉ የሚዋደቁት የጀግኖች አባቶች ልጆች ውጤት ነው። የአሳምነው አናብስቶች የአዳነች አቤቤና የሽመለስ አብዲሳ ተላላኪዎችን ቅስም በመስበር ቀጠናውን የማስፋትና ህዝባዊ ነጻነት የማረጋገጥ ጉዟቸውን አጠናክረው ቀጥለዋል። ጥንታዊው የጀግንነት ወኔ ዛሬም በሸኖ አውራ ጎዳናዎች ላይ ታይቷል። የጠላት ምሽግ ፈርሷል። የነጻነት ፋናም ከፍ እንዲል ተደርጓል። 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ በመማረክ የተሰጠውን ግዳጅ በብቃት መወጣቱን አስታወቀ። በአፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር በጃዊ ግንባር የጠላት አከርካሪን በመስበር የተሰጠውን ግዳጅ በብቃት መወጣቱን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል በላከው መረጃ አስታውቋል። በምዕራብ አማራ ጃዊ ቀጠና ድርጅቱ የተሰጠውን ተልዕኮ በልዩ ብቃትና ጀግንነት የፈጸመው 64ኛ ክፍለ ጦር የጠላትን አከርካሪ በመስበር አንጸባራቂ ድልን ተቀዳጅቷል። በግዳጁ 206ኛ 105ኛ እና 201ኛ ኮሮች ስር ከሚገኙ ክፍለ ጦሮች ጋር በመቀናጀት መብረቃዊ ጥቃት የፈጸመው 64ኛ ክፍለ ጦር አንድ ስናይፐርን ጨምሮ 11 ክላሽንኮቭ መሳሪያ ከጠላት ማርኮ ታጥቋል። በተጨማሪም 6 የእጅ ቦምብ፣ 7 ካዝና፣ 1000 የክላሽ ተተኳሽ፣ 1 የራዲዮ መገናኛና ሌሎች ወታደራዊ ቁሳቁሶችን ማርኮ መታጠቁን ክፍለ ጦሩ በህዝብ ግንኙነት ክፍሉ በኩል በላከው መረጃ አስታውቋል። የምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዘገቡ። የምኒልክ እዝ ልጅ ኢያሱ ኮርና 101ኛ ኮር አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዝግበዋል። የፋሽስቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስበው ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር መርጦ ሚካኤልና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቦሆሮ ማጥቃት ያደረገውን ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉባራ መከላከልና መልሶ ማጥቃት በማድረግ አሃዶቹ በጥምረት ድል አስመዝግበዋል። የብርሃኑ ጁላ ሰራዊት በምድር በከፍተኛ ሜካናይዝድ ድጋፍና በአየር ኃይል በድሮንና በጀት ታግዞ ፋኖን መዋጋት የለመደና ከዛ ውጪ ከመደምሰስና ከመማረክ ውጪ አማራጭ እንደሌለው የሚታወቅ ሲሆን በወልዲያና መርሳ ዙሪያ አውደ ውጊያ የተደረገበት መልሶ ማጥቃት መቋቋም አቅቶት ተመልሶ ወደ ምሽጉ ገብቷል። ጽናት ክፍለ ጦር በሁለት ወረዳዎች ተጋድሎ በማድረግ ድል አስመዘገበ። አፋብን ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር ጽናት ክፍለ ጦር በደላንታና አምባሰል ምድር ድል አድርገዋል። በደላንታ ወረዳ ተንበኮ ቀበሌና በአምባሰል ምድር ዘሜት ቀበሌ ላይ የፋሽስቱ ሰራዊት ተቀጥቅጧል። በዚህ አውደ ውጊያ ላይ በጠላት ላይ የተወሰዱ እርምጃዎች ከሞት እስከ አመራር ማቁሰል የደረሰ ሲሆን በዚህም መጠን 19 ብሬንና ስናይፐር ተኳሾችን ጨምሮ ወደማይቀረው የድምሰሳ እርምጃ የተወሰደ ሲሆን 23ቱንና ሻምበል መሪውን ጨምሮ ከባድ ቁስለኛ ተደርገዋል። ሞትን አነፍንፎ የመጣው የብርሃኑ ጁላ ሰራዊት ከፋኖቹ በደረሰበት ቅጥቀጣ ወደ ኋላ ነፍስ አውጪኝ ሲፈረጥጥ የንጹሃኖችና የእንስሳቶችን ህይወት አጥፍቷል። ከንጹሃን ቤት በመግባት የአንድን ቄስ ህይወት በአረመኔያዊ ተግባር ሲነጥቁ ከ5 በላይ እንስሳቶችንም ጭምር ገድለዋል።
በሸዋ ሳሲት ግንባር በተደረገ ተጋድሎ ከ3 ተሽከርካሪ በላይ የአገዛዙ አየር ወለድ ኮማንዶዎች ተደምስሰዋል። መነሻቸውን ከመንዝ ሞላሌ፣ ከሰላ ድንጋይ የተጉለትና ከጣርማ በር አድርገው ለዘረፋና ንጹሃንን ለመጨፍጨፍ ወደ ሳሲት ግንባር ከተንቀሳቀሱ 16 ተሽከርካሪ ሙሉ የአገዛዙ አየር ወለድ ኮማንዶዎች መካከል በ3ቱ ተሽከርካሪ ተሳፍረው በነበሩ ወታደሮች ላይ ከባድ እርምጃ ሲወሰድ፣ ቀሪው ኃይል ተደናግሮ በትንትኑ መውጣቱ ተነግሯል። በውጊያው ከተገደሉት በተጨማሪ ክፉኛ የቆሰሉት ረፋዱን በተሽከርካሪ ተጭነው ወደ ደብረ ብርሃንና ሰላ ድንጋይ መወሰዳቸው ታውቋል። አብይ አህመድ ሳይቀር የባለ ምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የብልጽግና መከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት የሸዋ አፈር ሲሳይ ሆነው እየቀሩ ነው። የኢራን ሚሳኤሎች በኢትዮጵያ ብዙ ነገር መለወጣቸውን አርበኛ አስረስ ማረ ገለጸ። በሚሳኤሎቹ ምክንያት ኤሚሬትስ የአየር ክልሏን በመዝጋቷ የአማራ ሕዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኤሚሬት ድሮን ተኳሾችና ቴክኒሻኖችም ለሰሞኑ የኢትዮጵያን ምግብ መልመድ ግድ ሊሆነባቸው ነው። ወደ ገራህ ቆፍር እንደሚባለው ወደ ቀናው የሚጓዘው የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተቀንሶ ወደ መሃል አገር ጉዞ ጀምሯል። አብይ ወደ ቆቦ፣ ሰቆጣ፣ ወደ ደባርቅ ኃይል ያጠራቀመው ሰሜኖች ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪት አይደለም። በዛው አጋጣሚም እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ። አሁን ከምርኮ የተረፈውን ሰራዊቱን እያንከራተተው ነው። ሰውየው ሀገርና ኮሪደር ሰራዊትና አራዊት ተምታቶበታል። አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞትም እንደ ጉምተን ነዋል። ጌታቸው ረዳ፣ ደመቀ ዘውዱ፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገናኛቸው አብይ አህመድን አምኖ የሚከተሉሉም እጣ ፈንታው መክሸፍ ብቻ ነው ብሏል። የስልጣን ዘመኑን ሁሉ ጦርነት እያዋለደ ያለው አብይ አህመድ ያካሄደው የሰሜን ኢትዮጵያው ደም አፋሳሽ ጦርነት ካበቃ ከ3 ዓመት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶችን አስግቷል። የብልጽግናው አገዛዝም ፍርሃት ውስጥ ከቶታል። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ትኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው በመውጣት ወደ አዲስ አበባ እየሄዱ መሆናቸውን ለቢቢሲ ተናግሯል። የክልሉ ነዋሪዎች የሸቀጣሸቀጥ ዕቃዎችን እየገዙ ማከማቸት በመጀመራቸው ከፍተኛ ዋጋ ጭማሪ መታየቱንም ይናገራል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣቱ የሚችለው 2000 ብር ብቻ እንዲሆን ማድረጋቸውን ነዋሪዎች ጨምረው ገልጸዋል። ለ2 ዓመት የቆየው ጦርነት ክፉኛ በጎዳት ትግራይ ክልል የሚገኙ ባንኮች ከፍተኛ የገንዘብ እጥረት ስላለባቸው በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ሰዎች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። አብይ አህመድም በትግርኛ በሰጠው ቃለ መጠይቅ የጦርነት ዝግጅት እያደረጉ ነው ብሏል። እሱም አማራ ክልል ንጹሃንን እንዲገድል ያሰማራውን አረመኔ ሰራዊት እየቀነሰ ወደ ትግራይ እያስጠጋ እንደሆነ ይታወቃል። በፌዴራል መንግስቱና በህወሓት መካከል በተካሄደው የእርስ በርስ ጦርነት 600 ሺህ ያህል ሰዎች ህይወታቸውን ማጣታቸውን የአፍሪካ ህብረት ልዑክ ገልጾ ነበር። የአፍሪካ ህብረት ከ3 ዓመት በፊት ሁለቱ ወገኖች በደቡብ አፍሪካ ፕሪቶሪያ ወደ ሰላም እንዲመጡ ካሸማገለ ወዲህ በክልሉ የተኩስ ድምፅ መስማት አቁሟል። ይህንንም ተከትሎ በትግራይ መሰረታዊ አገልግሎቶች ዳግም ስራ የጀመሩ ሲሆን መደበኛ ህይወትም ቀጥሏል። ይሁን እንጂ በጦርነቱ ላይ የተሳተፉ ሁለት አካላት በፕሪቶሪያ የተፈረመውን የሰላም ስምምነት ላይ ባለመካተታቸው ወዲያው ፍርሃትና ስጋት ቦታውን ተረክቧል። በአንድ ተሰልፈው ህወሓትን የተዋጉት ኤርትራና ኢትዮጵያ ከፕሪቶሪያ ስምምነት በኋላ ሆድና ጀርባ ሆነዋል። የኢትዮጵያ መንግስት የፕሪቶሪያ ሰላም ስምምነት ከፈረመ በኋላ ከቀድሞ አጋሩ ከኤርትራና ከአማራ ህዝብ ጋር ጠብ ውስጥ ገብቷል። አገሪቱ በሰኔ ወር የይስሙላም ቢሆን ምርጫ ለማካሄድ ደፋ ቀና እያለች ባለችበት ሰዓት በወልቃይት የወደፊት ዕጣ ፈንታ ላይ መፍትሄ ባለመስጠቱ ከህወሓት ጋር ፍጥጫ ውስጥ ገብቷል። ይህ በሁለቱ የፕሪቶሪያ ተፈራራሚዎች መካከል አለመተማመንን ያስከተለ ሲሆን የሰላም ስምምነቱም በፍጥነት አደጋ ውስጥ እንዲወድቅ አድርጎታል። በሰሜን ኢትዮጵያ የወታደሮች መሰባሰብ እየተካሄደ መሆኑን የሚገልጹ ዘገባዎች መሰማት ጀምረዋል። ከዚያን ጊዜ ጀምሮ የተባበሩት መንግስታት ድርጅት በክልሉ ያለውን ሁኔታ በጣም ተለዋዋጭ ሲል ገልጾታል። በጥር ወር መጨረሻ ላይ የአገሪቱ መከላከያ ጋር ለአጭር ጊዜ ግጭት ውስጥ ተከስቶ ነበር። የድሮን ጥቃቶች በክልሉ ውስጥ ጉዳት ያደረሱ ሲሆን ወደ ትግራይ ከተሞች የሚደረጉ በረራዎችም ለ1 ሳምንት ያህል ተቋርጠው ቆይተዋል። ኢትዮጵያ ኤርትራ የትግራይ ኃይሎችን ትደግፋለች ስትል የምትከስ ሲሆን ኤርትራ ግን
ውንጀላውን ውድቅ አድርጋለች። በጥቅምት ወር የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ዋና ጸሐፊ በጻፈው ደብዳቤ ኤርትራ በህወሓት ውስጥ ካሉ አከራካሪዎች ጋር በመተባበር ኢትዮጵያን ጦርነት ለመግጠም እየሰራች ነው ሲል ከሷል። ባለፈው ሳምንት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ላይ ጦርነት እያንዣበበ መሆኑንና ህዝቡም የሚቃጣበትን ጥቃት በመቋቋም ህልውናውን ለማስጠበቅ ራሱን የመከላከል ግዴታ እንዳለበት ተናግረዋል። በትግራይ ክልል ለ2 ዓመት የተካሄደው ጦርነት የጣላቸው ጠባሳዎችና ጉዳቶች አሁንም በክልሉ ነዋሪዎች ዘንድም የቅርብ ጊዜ ትዝታ ናቸው። በጦርነቱ በአብይ አህመድ ድሮኖችና ጀቶች የተጎዱና ውድመት የደረሰባቸው መሰረተ ልማቶች አልተጠገኑም። እንዲሁም የክልሉ ኢኮኖሚ ሙሉ በሙሉ አላገገመም። ስራ አጥነት የክልሉን ወጣቶች ወደ አውሮፓና መካከለኛው ምስራቅ የተሻሉ እድሎችን ለመፈለግ አደገኛ የሆኑ የስደት መንገዶችን እንዲሞክሩ እያስገደዳቸው ነው። በኢትዮጵያና በትግራይ ኃይሎች ወይም በኢትዮጵያና በኤርትራ መካከል ጦርነት ከተቀሰቀሰ የትግራይ ክልልን እንደገና የሚያወድም ይሆናል እየተባለ ነው። የተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር የእስራኤልና አሜሪካ ጥቃት በተጀመረባቸው የመጀመሪያዎቹ 2 ቀናት ብቻ ከቴህራን 100 ሺህ ያህል ሰዎች ቤት ንብረታቸውን ጥለው መሰደዳቸውን አስታወቀ። 6ኛ ቀኑን በያዘው ጦርነት ሐሙስ ማለዳ ኢራን ላይ የሚፈጸመው ጥቃት ቀጥሏል። የአሜሪካው ከፍተኛው ምክር ቤት የዶናልድ ትራምፕ የጦር አቅም ለመገደብ ያቀረበለት የውሳኔ ሀሳብ ውድቅ አድርጎታል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጊቺ ከኳታሩ አቻቸው ጋር በስልክ እየተነጋገሩ ሲሆን ኳታር በቴህራን የሚፈጸምባት ጥቃት በአስቸኳይ እንዲቆም ጠይቃለች። በኢራን ዋና ከተማና በሌሎች ስፍራዎች ከፍተኛ ፍንዳታዎች መሰማታቸውን የቀጠሉ ሲሆን የመንግስት ህንጻዎች እንዲሁም ሌሎች የአገልግሎት መስጫ ተቋማት መፈራረሳቸውን የሚወጡ ምስሎች ያሳያሉ። ወታደራዊ ጥቃቱ እየቀጠለና እየሰፋ ባለበት በአሁኑ ወቅት ኢራናውያን ፍርሃታቸውንና ስጋታቸውን እየገለጹ ነው። የተባበሩት መንግስታት ስደተኞች ድርጅት አሜሪካና እስራኤል በኢራን ላይ ጥቃት በከፈቱበት 2 ቀናት ብቻ ከቴህራን 100 ሺህ ያህል ሰዎች መፈናቀላቸውን ሲገልጽ፣ እስራኤል በሄዝቦላ ወታደራዊ ይዞታዎች ላይ ጥቃት እየፈጸመች መሆኑን በገለጸችበት ሊባኖስ ደግሞ 58,000 ሰዎች በመጠለያ ውስጥ ናቸው ብለዋል። በሶሪያ በ10 ሺዎች የሚቆጠሩ ሰዎች በመጠለያ ውስጥ እንደሚገኙ የመንግስታቱ ድርጅት ጨምሮ አስታውቋል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።